እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። የእመቤታችን የቅድስት ድንግል ማርያም መመለስ በዓለ ቁስቋም ኅዳር 6 ይከበራል። ዛሬ እመቤታችን ቅድስት ድንግል ማርያም ከስደቷ የተመለሰችበት ቁስቋም በተባለ ተራራ ላይ ያረፈችበት ዕለት ነው። እመቤታችን ያለችበት ቤት ሁሉ ደስታ ይሞላዋል። አተው የከፋቸው አግኝተው ደስ ይላቸዋል። ለምን? የበረከት ምንጭ ናትና። የ15 ዓመት ልጅ ናት። መንገድ ሄዳ አታውቅም። ሀገር አታውቅም። ሴት ናት። ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብጽ ሂጂ። እንዴት ያለ መከራ ነው እናንተ! በዚህ ሰሞን እንዘ ተሐቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይህ አክሊለ ጽጌ ማርያም አክሊለ ጽጌ ማርያም አክሊለ ጽጌ ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለኅዳር 6 ቁስቋም ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ኅዳር 6 ቁስቋም ማርያም ለምን ይከበራል የሚለውን የተማማርን ቆይታ የምናደርግ ይሆናል። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ሰሞኑን በአንዳንድ ምክንያቶች ቪዲዮ እየለቀቅን አልነበረምና ለብዙ ኦርቶዶክሳውያን ቪዲዮ እንዲደርስ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሁላችሁም የእናታችን የቁስቋም ማርያም ምልጃና በረከቷ አይለየን እያላችሁ ኮሜንቱን አጥለቅልቁት። በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። ኅዳር 6 ለምን ይከበራል? ኅዳር 6 ቀን የቁስቋምን ክብረ በዓል ለምን እናከብራለን? በደቡብ ግብጽ አካባቢ ደብረ ቁስቋም የሚባል ቦታ ላይ እመቤታችን ሰሎሜን ይዛ አረጋዊ ዮሴፍን ጌታችንን ይዛ ንጉሥ ሄሮድስ እንደሞተ በሰማች ጊዜ ወደ ኢየሩሳሌም ስትመለስ በዛ ደብረ ቁስቋም በሚባል ቦታ ላይ ከድካማቸው ከስደታቸው አርፈዋል። ያንን መታሰቢያ አድርገን ይህን በዓል እናከብራለን። ጌታችንም ከሞተ ከተነሳ ካረገ ከብዙ ዓመታት በኋላ ሐዋርያትን በዛ ቦታ ሰብስቦ ቤተክርስቲያን አንጾ ታቦት አክብሮ ስጋው ደሙን አቀብሏቸዋል። ኅዳር 6 ቁስቋም ማርያም ዓመታዊ ክብረ በዓል በድምቀት ይከበራል። በተለይም አዲስ አበባ በድንኳኗ ቃሊቲ ቁስቋም ማርያም እንዲሁም በእንጦጦ ቁስቋም ማርያም እና በሌሎችም አድባራትና ገዳማት ይከበራል። እናንተም ሌሎች በዓሉ የሚከበርባቸውን ደብሮች ኮሜንት ላይ ጻፉልን። ደብረ ቁስቋም የሚለው ስም ከየት የመጣ ነው? ቀጣዩን ቪዲዮን እንከታተል። ዛሬ እመቤታችን ቅድስት ድንግል ማርያም ከስደቷ የተመለሰችበት ቁስቋም በተባለ ተራራ ላይ ያረፈችበት ዕለት ነው። በማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል ሀገር ሂድ እንዳለው መልአኩ ለዮሴፍ እንደነገረው ሕፃኑንና እናቱን ይዞ ዮሴፍ ሲመለስ ቁስቋም በተባለች ተራራ ላይ ያረፈበት ዕለት ስለሆነ ዛሬ ይህንን ክብረ በዓል በታላቅ ድምቀት እናከብራለን። ሀገራችን ኢትዮጵያ ካለችበት ችግር ሁሉ እርሷ እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር ነፃ ታውጣልን። ደብረ ቁስቋም ምንድነው? ምን የተደረገበት ዕለት ነው የሚለውን ስንመለከት ደብረ ቁስቋም የምንለው በደቡብ ግብጽ የሚገኝ ተራራ ነው። ደብር ስንል ደብር ማለት የትኛውም ቦታ ላይ ደብረ እከሌ ስንል ደብረ የምንለው ተራራ ማለት ነው። ቁስቋም ደግሞ የተራራው ስም ነው። ደብረ ቁስቋም ስንል ግብጽ ውስጥ የሚገኝ ቁስቋም የሚባል ተራራ ማለት ነው። ከዚህ ተራራ ጋር ምን አያይዞት ነው ዛሬ በተራራው ስም የተሰየመውን ይህንን ክብረ በዓል ስለምንድን ነው የምናከብረው የሚለውን ታሪኩን እንመለከታለን። ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ደግሞ ቅዱስ ዮሴፍን እንደዚሁም ቅድስት ሰሎሜን ይዛ ከስደት ሲመለሱ ያረፉበት ቦታ ነው። ይህ
ደብረ ቁስቋም ወይም ደግሞ የቁስቋም ተራራ። እመቤታችን ቅድስት ድንግል ማርያም 3 ዓመት ከ6 ወር ከተንገላታች በኋላ ከተሰደደች በኋላ የስደቱ ወራት አልፎ ማብቂያው ሲደርስ ወደ ሀገራቸው ሲመለሱ ያረፉበት ተራራ ነው ማለት ነው ይህ ደብረ ቁስቋም። ቃለ ሕይወት ያሰማልን። በመቀጠል ደግሞ አባታችን ቆሞስ አባ ገብረ ኪዳን ስለ ድንግል ማርያም ስደት ያስተማሩትን ትምህርት አብረን እንከታተል። ወደ ቪዲዮ። የ15 ዓመት ልጅ ናት። መንገድ ሄዳ አታውቅም፣ ሀገር አታውቅም። ሴት ናት፣ ልጅ ናት። በ15 ዓመቷ ልጅ አዝለሽ ግብጽ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሄዳ የማታውቅ ልጅ፣ የአንድ ልጅ እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው? መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብጽ የምታርፈው ወማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ እናቴ አንቺን ግብጽ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ልጅ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትርን በእግርሽ ሂጂ። እሺ እማን ቤት ነው የማርፈው? መንገድ ላይ ሴት ነው የማርፈው? የለም። የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የሕይወት ውሃ ነው፣ ውሃ ይጠማታል። በእግሯ ትሄዳለች፣ አውሬ ያስደነግጣታል። ኢትዮጵያን ደግሞ ዙራ ተንከራታ ግብጽ አርፋ ደግሞ ነይ ኢየሩሳሌም ሂጂ። እሺ ተመልሳ መጣት ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለ። አዝላ ግብጽ ድረስ የተንከረተተችለትን ልጇን ፊት ለፊት አይኗ እያየ ክንድ ሙሉ ችንካር ገብቶበት ተመለከተች። በጦር ተወግቶ አየችው፣ ደምቶ አየችው። ይህንን ሁሉ ስቃይ አይኗ እያየ የተቀበለች ነው። ለአባታችን ቃለ ሕይወትን ያሰማልን። ድንግል ማርያም እጅግ ረቂቅ የሆነው የጌታችን ሰው መሆን ምስጢር የተፈጸመባት ያመነች ብፅዕት ናት። አባ ገብረ ኪዳን የመጀመሪያይቱ ክርስቲያን፣ የመጀመሪያይቱ ደቀ መዝሙር ትኮናል። የመጀመሪያይቱ ምዕመን፣ የመጀመሪያይቱ ሐዋርያዊት እመቤታችን ናት። የመጀመሪያይቱ ሰው ሊውጠው የማይችለውን ከባድ ነገር ከሰው አስቀድማ መጀመሪያ ያመነችው እመቤታችን። አምላክን ትወልጃለሽ? ኧረ በፍጹም ምንድነው የምታወጉት ነው የሚባለው እኮ። ይሄም አይደረግ ነገር ነው። አምላክን ሰው አይወልደውም ሳትል ኧረ እኔ ወንድ ሳላውቅ እንዴት ይሆናል ይሄ ነገር? ለእግዚአብሔር የሚሳነው ነገር የለም ብሏታል። አዎ ለእግዚአብሔርስ የሚሳነው ነገር የለም። እሺ አለች። እንዴ እዚያ በፊት እኮ አምላክን ሰው ወልዶት አያውቅም፣ አይታ አታውቅም፣ ሰምታ አታውቅም። ዘካርያስ እኮ አብርሃም ካረጀ በኋላ ወልዷል የሚለውን ስብከት እያወቀ አንተ ተወልዳለህ ሲለው ማመን አቅቶታል። ድንግል ማርያም ግን ተደርጎ የማያውቅን ነገር ለመጀመሪያ ጊዜ ያመነች የእምነት መሰረት ናት እመቤታችን። እንኳን ሃይማኖት ልትጋርድ ሃይማኖትን የተገለጠባት ነው። ከዚያስ በኋላ ደግሞ የምትወልጂው ልጅ ለዘላለም መንግስቱ የማያልፍ ነው ተባለች። እሺ ስሙ ኢየሱስ ነው ዓለምን ያድናል ተባለች። እሺ ወልዳ ስትጨርስ ደግሞ ሕፃኑ ይሞታል ይዘሽው ሽሽ። የማይሆን ነገር ነው። ምንድነው የምትሉት? የምትወልጂው ልጅ ምንድነው ተብላለች? መንግስቱ ለዘላለም ነው። የምወልደው ልጅ ለመንግስቱ ለዘላለም ከሆነ ዮሴፍን እንዴት ሊፈራ ይችላል ብላ እምነቷ እንዴት አልተነካባትም? አይገርማችሁም? የእኔ ልጅ ኢየሱስ ነው። ኢየሱስ ማለት መድኃኒት ነው። ዓለምን የሚያድን ከሆነ የአንድ ሰፈር ንጉሥ ፈርቶ እንዴት ይሰደዳል? ይሄ ነገር ፈርቶ የሚሰደድ ከሆነ እንዴት አምላክ ብዬ ልቀበለው እችላለሁ አላለችም። ለሰው ቤዛነት እንደሚሰደድ ስለምታውቀው እሺ። የጽጌ ጾም ከተጀመረ አንስቶ ማህሌተ ጽጌ እጅግ ውብ በሆነ መልኩ ሲደረግ ቆይቷል። እነሆ ማህሌተ ጽጌም ተፈጽሟል። ዲያቆን ሄኖክ ኃይሌ በዚህ ሰሞን እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ፣ ነጭም በሉ እስኪ ቀይም አበባ የሆነ ልጅሽን እንዳያሽው ወደ እኔ ነይ፣ ወደ እኛ ትምጣልን እመቤታችን። አሁን ሰው አበባ አቅፎ ሲመጣ ደስ ይላል አይደል? ይላል። እና አባ ጽጌ ድንግል ምንድነው የሚለው? ነጭም ቀይም አበባ የሆነ ልጅሽን እንደታቀፍሽው ሕፃንሽን ነው ለሕፃንኪ ሕፃንሽን እንደታቀፍሽው ወደ ቤተ መቅደስ ገባሽ በዕለተ ተአምር ወንጽ፣ በተአምርና የንጽህና ቀን የሚባል የመንጻታቸው ወራት በተፈጸመ ጊዜ እመቤታችን ክርስቶስን ታቅፋ ወደ ቤተ መቅደስ ሄደች ይላል አይደል? የሉቃስ ወንጌል ላይ ስምዖን ተቀበላቸው።
እንዴት ነበረ አቅፋው ስትገባ ወደ ቤተ መቅደስ? መቅደስ የገባሽው አለ ነጭም ቀይም የሆነ ምንን ታቀፈሽ ነው? አበባ ታቀፈሽ። ነጭም ቀይም አበባ ማን ነው? አምላካችን ኢየሱስ ክርስቶስ ነው። እሱን ይዘሽ እንዘ ታቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀየ፣ ነጭም ቀይም አበባ የሚባል ልጅሽን ይዘሽ በዕለተ ተአምር በተአምርና በንጽህና ቀን ወደ ቤተ መቅደስ እንደገባሽው ርግቤ ሆይ ወደኔ ወደ ኃጢአተኛው ወደኔ ነይ እያለ ከሚካኤል ጋርና ከገብርኤል ጋር ወደኔ ነይ፣ ወደ ሁላችን ትምጣለን መሪዳ። እንዴት ነበር እስቲ አሁን ቤተ መቅደስ ሲገባ ክርስቶስ? ስምዖን አረጋዊው ነው የተቀበለው። ሕፃኑን ክርስቶስን ታቅፋ ስትገባ እመቤታችን በጣም ደስ አለው። አረጋዊነቱ ተረሳ። አይኖቼ ማዳንህን ምን ብለዋል? አይተዋል አለ። ክርስቶስን ሕፃን ሆኖ ማየት እኮ በጣም ትልቅ ክብር ነው። እንዲሁም ሕፃን ደስ ይላል አይደል? ክርስቶስ ሲሆን ደግሞ አስቡት፣ ያ ሕፃን አምላካችን ኢየሱስ ክርስቶስ ሕፃን በነበረ ሰዓት በጣም ሰዎች ይወዱት ነበር። አረጋዊ መንፈሳዊ የተባለ አባት ተገልጦለት አይቷል። ሕፃኑን ክርስቶስ ለማቀፍ ሰዎች ሁሉ ይሻሙ ነበር። እሱን አቅፋ ልቧ በሐዘን የደማ ሴት ከሐዘኗ ትረጋጋ ነበር። እሱን ያቀፈ ሰው አይጠግበውም ነበር፣ መዓዛውን ሊለየው አይፈልግም ነበር። እመቤታችን አይታ እስክትናፍቅ ድረስ ሰዎች እየተሻሙ ያቅፉት ነበረ። አይ ልጄ ነው አምጡ ማለት ትችላለች አትችልም እንዳትል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። የሷ ልጅ የሷ ብቻ ነው፣ የሁላችንም ነው። አሜን። ቃለ ሕይወትን ያሰማልን። ወደ መጨረሻዎቹ ቪዲዮዎች ላሳልፋችሁ። ስንመለስ ከኔ ጋር የቁስቋም ማርያም በዓል አከባበር ታሪክን እናዳምጣለን። በድጋሚ መልካም በዓል ይሁንላችሁ። እመቤታችን ያለችበት ቤት ሁሉ ደስታ ይሞላዋል። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ፣ እሷ ጓደኛ ናት። ናፍቆታችን እኮ ናት ድንግል ማርያም። ህዳር 6 ቀን ዳዊት ክርስቶስ ከመወለዱ ከ600 ዓመት አስቀድሞ አይቶት ነበር። ህዳር 6 ቀን ቁስቋምን ማለት ነው። የሰራዊት ጌታ እግዚአብሔር ቅዱስ እግዚአብሔር ቤቶችህ እንደምን ያምራሉ ይላል። ቁስቋምን እያየ በዘመን ብትርቀው እየሳሳ ቤትህ ደብረ ቁስቋም እንደምን ያለች ናት እናትህ ድንግል ማርያም ምን ታምር፣ የምትመሰገንባት በስጋህ የታተመች በደምህ የከበረች በጥምቀት የነጻች በደመ ሰማዕታት የምታበራ በቅዳሴ መላእክት የምትደምቅ ቤትህ አካልህ ቤተ ክርስቲያን ምን ታምር እንደምን ታምራለች። ህዳር 6 ቁስቋም ማርያም ስደቷን ጨርሳ የገባችበት ቀን ነው። የአርያም ንግስት የፍጥረታት ሁሉ እመቤት ድንግል ማርያም የባሕርይ አምላክ ልጇን አዝላ ወደ ምድረ ግብጽ ወርዳለች። በወንጌል ላይ ማቴዎስ 2 ቁጥር 1 እስከ 18 ላይ እንደተጻፈው ጌታችን በተወለደ በ2 ዓመቱ የጥበብ ሰዎች ወይም ሰብአ ሰገል ወደ ቤተልሔም መጥተው ሰግደውለት ወርቅ፣ ዕጣን፣ ከርቤውን ገበሩ፣ አገቡለትም። ንጉሥ ተወልዷል መባሉን የሰማ ሄሮድስ 144,000 ሕፃናትን ሲፈጅ በቅዱስ ገብርኤል ትእዛዝ እመቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደት ወጣች። ከገሊላ ተነስታ በጭንቅ በመከራ በረሃብና በጥም በሐዘንና በድካም በላብና በእንባ ተጉዛ ምድረ ግብጽ ገብታለች። የአምላክ እናቱ እሳትን አዝላ በብርድ ተንገላታለች። ለእኛ የሕይወትን እንጀራን ተሸክማ እርሷ ተራበች። የሕይወትን ውሃ ተሸክማ ተጠማች። የሕይወት ልብስን ተሸክማ ተራቆተች። በእውነት ይህንን እያወቀ ለድንግል ማርያም ክብር የማይሰጥ ሰይጣን ብቻ ነው። አራዊት፣ እጽዋትና ድንጋዮች እንኳ ለአምላክ እናት ክብር ይሰጣሉ። አረጋዊ ቅዱስ ዮሴፍና ቅዱስ ሰሎሜ ደግሞ ክብር ይገባቸዋል። ከአምላክ እናት ከድንግል ማርያም ከቸር ልጇ ጋር መከራ መቀበልን መርጠዋልና። መድኃኔዓለም ጌታችን ኢየሱስ ክርስቶስ ለምን ተሰደደ? ለምን ስደቱን ወደ ግብጽና ኢትዮጵያ አደረገ? አንድ ትንቢቱን ይፈጽም ዘንድ በፈጣን ደመና ወደ ግብጽ እንደሚወርድ ተነግሯልና ኢሳይያስ 19 ቁጥር 1 እንዲሁም ዕንባቆም 3 ቁጥር 7። ሁለተኛ ምሳሌውን ለመፈጸም የሥጋ አባቶቹ እና አብርሃም፣ ያዕቆብ ወይም እስራኤል፣ ኤርሚያስ ወደዚያው ተሰደዋልና። ሶስተኛ ከግብጽ ጣዖት አምልኮን ያጠፋ ዘንድ ኢሳይያስ 19 ቁጥር 1። አራተኛ የግብጽና የኢትዮጵያን ገዳማትን ይቀድስ ዘንድ። አምስተኛ ሰው እንጂ ምትሃት እንዳልሆነ ለማጠየቅ። መብርሃን ድንግል ማርያም ለ3 ዓመት ከ6 ወር ወይም ለ42 ወራት በስደት የቆየችባቸው ቦታዎች አሉ። በግብጽም ለብዙ ጊዜ ከአንዱ ወደ ሌላው ስትሸሽ ቆየች። ቀጥላም ወደ ሰሜኑ የሀገራችን ክፍል ገብታ ደብረ ቢዘን ላይ አሁን ኤርትራ ውስጥ ነው አረፈች። ከደብረ ቢዘን በደብረ ዳሞ፣ አክሱም፣ ደብረ አባይ፣ ዋልባ፣
አድርጋ እየባረከች ጣና ደርሳለች። በጣና ገዳማትም በተለይ በጣና ቂርቆስ ለ100 ቀናት ቆይታ ቀጥታ በጎጃም ወደ ሸዋ ሄዳ ደብረ ሊባኖስን ቀድሳለች። ቀጥላም እስከ ደብረ ወጋግና ደብረ ሀዘሎ ደርሳለች። በእግሯ ያልደረሰችባቸውን የሀገራችን ክፍሎች በደመና ተጭና አይታ ባርካቸዋለች። ከልጇም በአስራትነት ተቀብላለች። ሄሮድስ መሞቱን መልአከ ብስራት ቅዱስ ገብርኤል የነገራትም እዚሁ ኢትዮጵያ ውስጥ መሆኑን ትውፊት ያሳያል። መብርሃን ከሀገራችን ሰዎች የተቀበለችውን ስንቅና ስጦታ በ5 ግመሎች ጭና ከቅዱሳን ዮሴፍና ሰሎሜ ጋር በዚህች ቀን ደብረ ቁስቋም ውስጥ ገብተው ከድካም አርፈዋል፣ ሐሴትንም አድርገዋል። ዳግመኛም ከክርስቶስ ስደት 400 ዓመታት በኋላ በዚህች ቀን የግብጿ ደብረ ቁስቋም ታንጻ ተቀድሳለች፣ የቅዱሳን ማደሪያም ሆናለች። የወቅቱ የግብጽ ፓትርያርክ ቅዱስ ቴዎፍሎስ እና ሊቁ ቅዱስ ቄርሎስ ቤተክርስቲያኑን አንጸው ሕዝቡን ሰብስበው ይጠብቁት ነበርና ወርዶ ቀድሶላቸው ታላቅ ደስታ ሆኗል። ይህ ቀን ለእኛ ለክርስቲያኖች ሁሉ እጅግ የደስታ ቀን ነውና ሐሴትን እናድርግ። የሰማይና የምድር ጌታ ለእኛ ሲል ካደረገው ስደቱ በዚህች ቀን ተመልሷልና ስደቷን አስበን ካዘንን መመለሷን አስበን ደስ ልንሰኝ ይገባናልና። በዓለ ደብረ ቁስቋም። ደብረ ቁስቋም በደቡብ ግብጽ የሚገኝ ተራራ ነው። ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ቅዱስ ዮሴፍንና ቅድስት ሰሎሜን ይዛ ከስደት ሲመለሱ ያረፉበት ቦታ ነው። ይህም በቅዱስ ወንጌል እንደተጻፈ ሄሮድስ ክርስቶስን ለመግደል በፈለገ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊ ዮሴፍ በሕልሙ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ ባለው መሰረት የተፈጸመ ነው። ማቴዎስ 2 ቁጥር 13 እስከ 15። የክርስቶስ ስደቱ ቀድሞ በነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይመጣል፣ የግብጽም ጣዖታት በፊቱ ይዋረዳሉ ተብሎ በተነገረው መሰረት የተፈጸመ ነው። ነቢዩ ፈጣን ደመና ያለው ጌታችን በእመቤታችን በቅድስት ድንግል ማርያም ጀርባ ላይ ሆኖ ወደ ግብጽ መውረዱን ለመግለጽ ነው። ኢሳይያስ 19 ቁጥር 1። በስደቱም ጣዖታተ ግብጽ እየተሰባበሩ ሲወድቁ በእነርሱም አድረው ሰውን ሲያስቱ የነበሩ አጋንንትም ሲሸሹ ታይተዋል። ደግሞም ጌታችን ዳግማዊ አዳም ነውና በምክረ ከይሲ ዲያብሎስ ምክንያት ተሰዶ የነበረው ቀዳማዊ አዳምን ለመካስ ተሰደደ። በዚህም አጋንንትን ከሰው ልቦና አውጥቶ አሳደደ። እመቤታችንም ልጇን ይዛ ከስደት ስትመለስ ያረፈችበትን ተራራ ደብረ ቁስቋምን ባረከችው፣ ቀደሰችው። ይህ ተራራ የተቀደሰ ተራራ ስለመሆኑ የእስክንድርያው ሊቀ ጳጳስ ቅዱስ ታኦፊሎጎስ በድርሳነ ማርያም እንዲህ አለ። ይህም ከአገሮቹ ሁሉ ተራሮች የሚበልጥ የተለየ ከፍ ያለ ተራራ ነው። በውስጡ ቅዱስ እግዚአብሔር ያድራል። ይህንን ተራራ የእግዚአብሔር ልጅ ወዶታልና አክብሮታልና ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮባታልና ከመላእክት ቤት ያድር ዘንድ አልወደደም፣ ቢታንያንም አልመረጠም። ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ። ነቢዩ ዳዊት የጽዮንን ተራራ ወደደ፣ በአርያምም መቅደሱን ሰራ እንዳለ አንተ ተራራ ሆይ የእግዚአብሔር ማደሪያ በሆንክ ጊዜ በኪሩቤልና በሱራፌል መካከል ፍጹም ደስታ ተደረገ። የመላእክ ሰራዊት ቅዱስ የሆነ ፈጣሪያቸውንና ጌታቸውን ይታዘዙ ያገለግሉም ነበር። አንተ ተራራ ሆይ ያደረበት ጌታችን ስለሆነ ከተራሮች ሁሉ ከደብረ ሲናም ይልቅ ከፍ ከፍ አልክ። ጌታችን በደብረ ሲና ባረፈ ጊዜ ፍጹም ደስታ ታላቅ ብርሃንም በሆነ ጊዜ መቅረብና መመልከት ከሙሴ በቀር የቻለ የለም። እርሱም ቢሆን ፊቱን ማየት አልቻለም። ስጋ ለባሽ ሁሉ እርሱን አይቶ በሕይወት መኖር የሚቻለው የለምና እኛ ግን አየነው፣ ከዚህ ማደሩን ተረዳን። ዳግመኛም ንጽሕት በሆነች በማርያም ዘንድ አየነው፣ ቅድስት ከሆነች ከእመቤታችን ማርያም ዘንድ በቤተልሔም ስለ እኛ በተዋህደው ስጋ በጨለማና በሞት ጥላ ስር ያለን እኛ ከቸርነቱ ሰውን ከመውደዱ የተነሳ መጥቶ አዳነን። ከዓለም ሁሉ ይልቅ ጣዖትን በማምለክ ሲበድሉም ወደ ግብጽ ሀገር ወርዶ በእነርሱ ላይ የመለኮትነትን ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠ። ኅዳር 6 ቀንን የሚነበበው የመጽሐፍ ስንክሳር ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ በኋላ ዘመን ሐዋርያትን በደብረ ቁስቋም ሰብስቦ ታቦታትንና ቤተክርስቲያንን አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋው ክቡር ደሙንም እንደሰጣቸው እኛንም ለዚህ ክብር ያበቃን ዘንድ
እግዚአብሔር አምላክ ቅዱስ ፈቃድ ይሆንልን። አሜን። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርቶችን እንዳገኛችሁበት ተስፋ እናደርጋለን። በዓሉን በማስመልከት ቁስቋም ማርያምን በማስመልከት እጅግ በሰፊው ተማምረናል። እናንተስ ትምህርቱን እንዴት አገኛችሁት? ኮሜንት ላይ ሐሳብና አስተያየቶቻችሁን ጻፉልን። ቪዲዮውን እስካሁን ላይክ ካላረጋችሁ ላይክ ማድረግ አትርሱ። ቻናሉን ሰብስክራይብ ካላረጋችሁም ናታን ሚዲያን ሰብስክራይብ በማድረግ በቀጣይም እንዲህ አይነት መንፈሳዊ ቪዲዮዎችን ታገኙ ዘንድ የደወል ምልክቷን በመጫን ሰብስክራይብ ታደርጉ ዘንድ እንጋብዛችኋለን። ቻናሉን ለማገዝ በሱፐር ቻት እና በሱፐር ቴንክስ መደገፍ ትችላላችሁ። ከላይክ አጠገብ ቴንክስ የምትላለች እንዲሁም ሰብስክራይብ ስታደርጉ ጆይን የምትል ትመጣለች። እሷን በመጫን ቋሚ ናታን ሚዲያ ቤተሰቡ መሆን ትችላላችሁ። በሀገር ውስጥ ያላችሁ ደግሞ ቪፒኤን በማብራት ሁሌም ዝግጅቶቻችንን ተከታተሉ ዘንድ እንጋብዛለን። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ ወይም ለማንኛውም ሐሳብና አስተያየት በቴሌግራም @ሄኖክ6679 ላይ ይጻፉልን። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።